የቲክቶከር አዶናይ ወላጅ እናት ልጄ ያጠፋው ነገር የለም ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ሲሉ ተናገሩ። የኢትዮጵያ ፌዴራል ፖሊስ አዶናይን በቁጥጥር ስር አውሎ ምርመራ እያደረገበት እንደሆነ ይፋ ማድረጉን ተከትሎ ነው የአዶናይ ወላጅ እናት ለቢቢሲ ትግርኛ ሀሳባቸውን የሰጡት። ከሰሞኑ የኢትዮጵያ ፌዴራል ፖሊስ በቲክቶክ ክሪኤቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ይወጡ ሰውነትን የሚያጋልጡ ልብስ ለብሰው በአደባባይ ታይተዋል ያላቸውን ቲክቶከሮች በቁጥጥር ስር ማዋሉ ይታወሳል። በመጀመሪያ 5 ቲክቶከሮችን በቁጥጥር ስር ያዋለው ፌዴራል ፖሊስ በትላንትናው ዕለት ደግሞ ቲክቶከር አዶናይን በቁጥጥር ስር መዋሉን ይፋ አድርጓል። በአጭር ጊዜ ውስጥ ከ3.9 ሚሊዮን በላይ ተከታዮችን ማፍራት የቻለውና አነጋጋሪና አወዛጋቢ ሆኖ የከረመው ቲክቶከር አዶናይ ወላጅ እናት ልጃቸው በቁጥጥር ስር መዋሉን ተከትሎ ለቢቢሲ ትግርኛ ልጄ ያጠፋው ነገር የለም ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ሲሉ ተናግረዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ ነው፣ እኔንም የሚያበረታኝ ልጄ ነው ሲሉ ተናግረዋል። ቲክቶከር አዶናይ የካናዳ ሀገር ዜግነት ያለው ሲሆን በቅርብ ጊዜ ወደ ኢትዮጵያ ከመጣ በኋላ ከፍተኛ የተከታይ ቁጥርን ማፍራት የቻለ እንደሆነ ይታወቃል። በአጭር ጊዜ ውስጥ ከፍተኛ ቁጥር ያላቸውን ተከታዮች ማፍራት የቻለው አዶናይ ቀላል የማይባል ተቃውሞችንም አስተናግዷል። በዚህ ሁኔታ ውስጥ ሆኖ ካለፉት 2 ዓመታት በተለየ መልኩ የሶስተኛው የቲክቶክ ክሪኤቲቭ አዋርድ ሽልማት የተለየ ትኩረት እንዲያገኝ ምክንያት ሆኖ ነበር። የውድድር አዘጋጆቹ የሽልማት ስነ ስርዓቱ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የሀገርን ገጽታ ለመገንባት ሽልማቱ አስተዋጽኦ እንዳለው በመግለጽ በሽልማት ስነ ስርዓቱ ላይ የተለያዩ ዘርፎች ለ26 ውድድሮች ከ5 ሚሊዮን ብር በላይ ለሽልማቱ መዋላቸውን ይፋ አድርገው ነበር። በዚሁ የቲክቶክ ክሪኤቲቭ አዋርድ ላይ አዶናይ መኪናን ጨምሮ በ4 የውድድር ዘርፎች ተሸላሚ ነበር። ከፍተኛ ትኩረት ተሰጥቶትና መነጋገሪያ በነበረው በዚህ የሽልማት ስነ ስርዓት ላይ ያልተገባና ከባህልና ከስርዓት ያፈነገጠ አለባበስ የለበሱ ቲክቶከሮች በቁጥጥር ስር በዋሉ ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ ቲክቶከር አዶናይ ብርሃንም በቁጥጥር ስር መዋሉ ተነግሯል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ናቸው ያላቸውን ወጣቶች ላይ እርምጃ መውሰዱን እንደሚቀጥልም የፌዴራል ፖሊስ ይፋ አድርጓል። አዶናይን በቁጥጥር ስር መዋሉን በገለጸበት መረጃው ላይ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ ነው ሲል ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥልም ይፋ አድርጓል። ይህንንም ተከትሎ በተለይ በቲክቶክ ገጽ ላይ የተለያዩ ከስርዓት የወጡ ባህሪያትን የሚያሳዩና የተለያዩ ቪዲዮዎችን የሚሰሩ በተለይ በቀጥታ ስርጭት ላይ ያልተገቡ ነገሮችን የሚያደርጉ ከወዲሁ ጥንቃቄ እየወሰዱ ይመስላል። አንዳንድ ወጣ ያሉና ስርዓት የጎደላቸውን ነገር ካሳዩ መካከል ፊት ለፊት ወጥተው ይቅርታ የጠየቁም አልጠፉም። የኢትዮጵያ ፌዴራል ፖሊስ እርምጃ በዚህ ተጠናክሮ ከቀጠለ የአብዛኛውን ሰው ቀልብ የገዛውና ብዙ ጊዜውን የሚያጠፋበት የቲክቶክ ገጽ ላይ ስርዓት አልበኝነት ሊቀንስ እንደሚችል ይታመናል።